ሰላም እንዴት ናችሁ? የተከበራችሁ የቻናሌ ቤተሰቦች፣ ዛሬ በጣም የተከበሩት ሁለት ኤስዩቪ መኪናዎችን ለማነጻጸር ተመልሰናል። አንደኛው በሀገራችን የገመቺስ የሚል ስያሜ ከተሰጠው ሰነባብቷል። አንደኛው ደግሞ ከሰሞኑ በተመለከትነው ሰርግ ላይ በጣም በሚገርም ሁኔታ የብዙ ሰዎችን ቀልብ በመሳብ ተመልክተነው ነበር። የሁለቱን የኤስዩቪ መኪኖች ንጽጽር ለማየት እንኳን በደህና መጣችሁ። አንደኛው እንግዲህ መርሴዲስ ሜይባች GLS 600 ሲሆን ሌላኛው ደግሞ በጥንካሬውና በታማኝነቱ እና በከባባድ መንገዶች ላይ ባለው ብቃት የሚታወቀው ቶዮታ ላንድ ክሩዘር VXR። የዛሬው ጥያቄ ይህ ነው። ቅንጦትን የምትመርጣለህ ወይስ ጥንካሬን? እስከ መጨረሻው ከኛ ጋር ቆዩ። መርሴዲስ ሜይባች GLS 600። መጀመሪያ ወደ መርሴዲስ ሜይባች GLS 600 እንሂድ። ይህ መኪና በመንገድ ላይ ሲታይ የሰዎችን ትኩረት ይስባል። ትልቁ የፊት ግሪል፣ የሜይባች አርማና የተዋበ ዲዛይን እውነተኛ የቅንጦት ስሜትን ይፈጥራሉ። የውጭ ባህሪያትን እንመልከት። ልዩ የሆነ የሜይባች ግሪል፣ 22 ወይም 23 ኢንች የሆነ ዊልስ፣ በራስ ስር የሚወጡ የእግር መደገፊያዎች፣ ዘመናዊ LED መብራቶችና ልዩ የቀለም አማራጮች አሉት። ከውጭ ውበቱ በላይ የሚያስደንቀው ውስጣዊ ክፍሉ ነው። ሞተርና አፈጻጸም 4.0 ሊትር ትዊን ቱርቦ V8 ሞተር የተገጠመለት ሲሆን 550 የፈረስ ጉልበት እንዲሁም 730 ኒውተን ሜትር ቶርክ ሲኖረው 0 to 100 ኪሎ ሜትር በሰዓት 4.9 ሰከንድ መጓዝ ወይም መክነፍ ይችላል። 9 ስፒድ አውቶማቲክ ጊርቦክስ የተገጠመለት ሲሆን እንዲሁም ፎርማቲክ ኦል ዊል ድራይቭም ነው። ይህ ትልቅ ኤስዩቪ በሚያስደንቅ ፍጥነት ይንቀሳቀሳል። የውስጥ ቅንጦት የናፓ ቆዳ መቀመጫዎች፣ ማሳጅ የሚያደርጉ መቀመጫዎች፣ ማቀዝቀዣ ያለው ቦታ፣ በርምስተር 3D ሳውንድ ሲስተም፣ ፓኖራሚክ ጣሪያ፣ የውስጥ ብርሃን ማስተካከያ ይገኙበታል። በእርግጥ ይህ መኪና መጓጓዣ ብቻ አይደለም፣ ተንቀሳቃሽ 5 ስታር ሆቴልም ነው። ቶዮታ ላንድ ክሩዘር VXR። አሁን ደግሞ ወደ ቶዮታ ላንድ ክሩዘር VXR እንመለስ። ይህ መኪና በዓለም ዙሪያ እስከ ጥንካሬውና በታማኝነቱ የሚታወቅ ነው። የውጭ ባህሪያቶቹ ጠንካራ የፊት ዲዛይን፣ ከፍተኛ የመሬት ክፍተት፣ LED መብራቶች፣ የጣሪያ መሸከሚያዎች፣ ጠንካራ የታችኛው ክፍል መከላከያ፣ እነዚህ በጣም የሚታወቁበት የውጭ ባህሪያት ናቸው። በበረሃ በተራራ ወይም በጭቃ መንገድ ላይ እንኳን ያለምንም ችግር ይጓዛል። ይህ መኪና ኃይለኛ የሆነ V6 ሞተር የተገጠመለት ሲሆን 10 ስፒድ አውቶማቲክ ትራንስሚሽንም ይጠቀማል። ፉል ታይም 4 ዊል ድራይቭ ነው። መልቲ ትሬን ሴሌክት አለው፣ ክራውድ ኮንትሮል እንዲሁም የዲፈረንሻል መቆለፊያም አለ። ላንድ ክሩዘር የተሰራው ለአስቸጋሪ መንገዶች ነው። የውስጥ ባህሪያቱን ስንመለከት የቆዳ መቀመጫዎች፣ ትልቅ ማሳያ ወይም ስክሪን፣ ዘመናዊ የደህንነት ሲስተሞች ወይም ካሜራዎች፣ ሰፊ የቤተሰብ ቦታን ይይዛል። በቤተሰቦች በንግድ ሰዎችና በጀብዱ ወዳድ ዘንድ በጣም ተወዳጅ። ቀጥታ ንጽጽር ቅንጦት በሚለው ዘርፍ ለኛ አሸናፊው መርሴዲስ ሜይባች GLS 600 አድርገነዋል። በምቾትና በቅንጦት ረገድ ሜይባች በግልጽ ልዩነት አሸንፏል። ጥንካሬና ታማኝነት አሸናፊው ቶዮታ ላንድ ክሩዘር VXR። ላንድ ክሩዘር በመቶ ሺዎች ኪሎ ሜትሮችን ሳይቸገር የሚያገለግል መኪና ነው። በፍጥነት አሸናፊው መርሴዲስ ሜይባች GLS 600 ነው። ምክንያቱም በጣም በፍጥነት የመጓዝ አቅም አለው። ከመንገድ ውጪ ብቃት አሸናፊ ቶዮታ ላንድ ክሩዘር VXR። ክብርና ዝና መርሴዲስ ሜይባች GLS 600። እነዚህን ንጽጽሮች ስናይ እንግዲህ ማወቅ ያለባችሁ ተመልካቾቻችን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ስለሆነ ነው። ቅንጦቱም በብዙ ነገሮች መርሴዲስ ሲቀይ የበለጠ ያለው መደምደሚያ ሀሳባችን። ስለዚህ እናንተ የትኛውን ትመርጣላችሁ? ከፍተኛ ቅንጦት፣ የማይረሳ ምቾት እና ክብር ከፈለጋችሁ መርሴዲስ ሜይባች GLS 600 ትክክለኛ ምርጫ ነው። ነገር ግን ጥንካሬ፣ ታማኝነትና በማንኛውም መንገድ ላይ መጓዝ ከፈለጋችሁ ቶዮታ ላንድ ክሩዘር VXR ምርጥ አማራጭ ነው። ሜይባች የቅንጦት ንጉስ ሲሆን ላንድ ክሩዘር ደግሞ የበረሃው ንጉስ ነው። እናንተስ የትኛውን ትመርጣላችሁ? በኮሜንት ላይ አስተያየታችሁን አጋሩን። ቪዲዮን ከወደዳችሁት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን ይጫኑ። እስከምንገናኝ በቀጣይ መልካም ሳምንት እያልኩኝ ከታች ለተመልካች የቀረበውን ጥያቄዎች በመመለስ ተሸላሚ ሁኑ።